ሰላም ጤና ይስጥልን ውድና የተከበራችሁ የሐላባ ቴሌቪዥን ተመልካቾቻችን ከሐላባ ቴሌቪዥን ወቅታዊ መረጃዎችን ይዘላችሁ ቀርበናል። ከመረጃዎቹ ጋር ካሊድ ሙዘይን ከናንተ ጋር ቆይታ ማድረግ ይሆናል። አብራችሁን ቆዩ። የፋይዳ ዲጂታል መታወቂያ ስርጭት በሐላባ ቁሊቶ ከተማ መርሃ ግብሩ ተጠናክሮ መቀጠሉ ተገለጸ። ባልደረባችን መሐመድ ሙክሼ ዝርዝር ዘገባ አለው። በሐላባ ዞን በሐላባ ቁሊቶ ከተማ ተዘዋውረን ያነጋገርናቸው የመታወቂያ ተመዝጋቢዎችና አንዳንድ ባለድርሻ አካላት የፋይዳ ብሔራዊ መታወቂያ የሚያስገኘውን ዘርፈ ብዙ ጥቅሞች ተረድተው እየተመዘገቡ መሆናቸውን ገልጸዋል። አያይዘውም የፋይዳ ብሔራዊ መታወቂያ በሁሉም አካባቢዎች መጠቀም የሚያስችል በመሆኑ እንዲሁም ደግሞ ከዚህ ቀደም በነበረው አሰራር መታወቂያን በየዓመቱ ለማሳደስ በሚል የሚባክነውን ጊዜና ጉልበት በማስቀረት ለረጅም ጊዜ ያለ እድሳት መጠቀም የሚያስችል በመሆኑ ተመራጭ እንደሚያደርገው ተናግረዋል። መታወቂያ ማጭበርበር ጋር ተያይዞም አልፎ አልፎ የሚከሰቱ የወንጀል ተግባራትን ለመከላከልም ከፍተኛ ጠቀሜታ እንዳለው አብራርተዋል። የዚህ የፋይዳ መታወቂያ ለራሴም ስላወጣሁት ለቤተሰቤም ጭምር ስላወጣሁት ሲጠቀምም ስለነበራም የሱን ፋይዳውን ጥቅሙን ባየሁት ልክና በገነዘብኩት ልክ ሌሎች እንዲገነዘቡም ጭምር ለማስተላለፍ የሚፈልገው ነገር ይህ ፋይዳ መታወቂያ እንደ ሀገር አቀፍም እንደ ኢትዮጵያም እንደ ቤተሰብም እንደ አጠቃላይ የሚያገለግል መታወቂያ መሆኑን ቢያንስ እስከ ቀጣይ ሀገር አቀፍም ጭምር አሻራ ጭምር የታዘ ሁለመናው ማንነቱን ጭምር የሚገልጽ መታወቂያ ከመሆኑ አንፃር ይህ መታወቂያ ሁሉም ሰው በአንድ ስም፣ በአንድ ደም፣ በአንድ አሻራ፣ አንድ ስም፣ አንድ አባት፣ አንድ አያት አድርጎ የሚገልጽና ማንነቱን ጭምር የሚያሳይ የሚገልጽ መሆኑን እንደ ሀገር አቀፍ ከችግርም የሚያድን አገሪቷንም ወደ አንድ የሚያመጣና የሚያደርግ መሆኑን ጭምር ነው እኔ የገነዘብኩት። በዚህ ልክ አሁን ከፓስፖርት ጋር ጭምር መያዙ ራሱ ይሄ ፋይዳ መታወቂያው እስከ ሀገር አቀፍ ድረስ በአንድ አሻራ በአንድ ስም መሆኑን ማለት ሰዎች ከወንጀል ንክኪም ጭምር እንዲጠብቁ ከድርጊት ከሌላ ችግር ጭምር እንዲጠበቁ ጭምር የሚያግዝ መሆኑን ነው የተረዳሁት። እንግዲህ ተመዝግቤያለሁ፣ ተጠቃሚ ነኝ። ሌላው የናሽናል አይዲ ፋይዳው ጥቅሙ ምንድነው? በዚህ ሰዓት ሞላ ኢትዮጵያ ውስጥ ብዙ ሰፊ የሆነ ጥቅም እየሰጠ ይገኛል። አንደኛ አገር አቋራጭ ጉዞ ስታደርግ ናሽናል አይዲ የግድ አስፈላጊ ነው እና ደግሞ ረጅም ዓመት ኤክስፓየር ዴቱም ረጅም ዓመት ስለሆነ አንዴ ካወጣ ረጅም ዓመት መጠቀም ትችላለህ። ኢቨን ደግሞ አሁን የተለያየ ሴክተሮች ያለ ፋይዳ እንኳን አግሎት የሚሰጡበት ጊዜ አይደለም። ቀድሞ ናሽናል አይዲ ነው እየተጠቀሙ ያሉ። ጥቅሙ በዚህ ይገኛል። ሌሎች ጥቅሞችም አሉ ማለት ነው። መታወቂያ መንግስት ያመጣው ነገር የሐላባ ህዝብ አምን ብሎ ነው የተቀበለው። ለ8 አመታት ነው ይሄ መታወቂያ ፋይዳ መታወቂያ የሚያገለግለው። ይሄም ደግሞ በየከተማው በየቀበሌው በየጉራንጉሩ ኢትዮ ቴሌኮም ያመጣው ነገር ለህዝብ ነው። ሲጀመርም ያው ኢትዮ ቴሌኮም ማለት ህዝብ ነው። ህዝብ ሲኖር ነው ኢትዮ ቴሌኮም የሚኖረው። ስለሆነም ሁሉም ህብረተሰብ ጊዜ ሳይሰጥ ፈጥኖ የብሔራዊ መታወቂያ ካርድ ተጠቃሚ እንዲሆን መልእክታቸውን አስተላልፈዋል። በዚህ ልክ ሁሉም ኢትዮጵያዊ ሴት ወንዱም ይህንን መታወቂያ አውጥቶ ቢጠቀም የበለጠ ጥቅሙን እየተረዳም ጭምር ይሄዳል። ምናልባት ቅርብ ጊዜ የመጣ ከመሆኑ አንፃር ሊሆን ይችላል እንጂ ሁሉም አርሶ አደርም ይሁን አርብቶ አደርም ይሁን የመንግስት ሰራተኛም ነጋዴም ይሁን የትኛውም አካል ይህንን መታወቂያ የማውጣት እንደ ግዴታም አድርጎ ወስዶ ሁሉም ኃላፊነቱን ወስዶ ይህንን መታወቂያ ተጠቃሚ መሆኑ አገሪቷን ከችግር የሚያድንበት ራሱንም ከችግር የሚያድን መሆኑን ጭምር የሚጠቅም ነው መሆኑን የሚያሳየው። እዚህ ልክ ሁሉም እንዲያወጣ እኛ እንዳወጣነው ሌሎችም እንዲያወጡ ከቤተሰብ ጀምሮ እስከ ሀገር አቀፍ ድረስ ይህንን መታወቂያ አውጥቶ እንዲጠቀሙ መልእክቴን ለማስተላለፍ ነው። ጥቅም ስላለ ናሽናል አይዲ ሁሉም ሰው ማግኘት አለበት። በዚህ ሰዓት ደግሞ በተለያየ ማዕከሎች እየተሰጠ ይገኛል። እንደ ድሮ ወረፋ ምናምን የለም። እኛ ጋማውን እየተሰጠ ስለሚገኝ ማንም ሰው
መጥቶ እንዲያገኝ እና እንትኑን አገልግሎቱ ተጠቃሚ እንዲሆን ብዬ ነው አስተያየት የሚሰጠው። ስለዚህ እንደ ሀላባ ደግሞ መንግስት ጥሩ ነገርን አምጥቷልና በየገጠሩ ያመጣው ነገር ፋይዳ መታወቂያው ወረቀቱ ነፃ ነው፣ ካሜራው ነፃ ነው። ህብረተሰቡ ይሄን በጣም መረዳት ያለበት ነገር ነው። ስለዚህ በየከተማው ያለ ህብረተሰብ ደግሞ በየገጠሩ ያለ ደግሞ መናገር አለበት። ይሄ አሁን በየአመቱ አድስልኝ የሚባል ነገር የለም። በየአመቱ 8 አመት ነው የሚያገለግለው። ይሄን ደግሞ ህብረተሰቡ ይሄን ጥንቃቄ እንዲያደርግ ይሄን ጥሬን በዚህ አስተላልፍ ጨርሼዋለሁ። በተያያዘ ዜና የሀላባ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የዞኑ መንግስት ዋና ተጠሪ የሆኑት አቶ መሐመድ ከማል ኑርዬ በማህበራዊ ትስስር ገጻቸው የፋይዳ ብሔራዊ መታወቂያ ዘርፈ ብዙ ፋይዳዎች እንዳሉት ገልጸው የፋይዳ ብሔራዊ መታወቂያን መውሰድ እንዳለብን አሳስበዋል። በመሶብ የአንድ ማዕከል የዲጂታል አገልግሎቶችን በመጠቀም በአንድ ጣራ 12 ተቋማት 41 አገልግሎቶችን የሰጡ መሆናቸውን የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከትላንት በስቲያ የመሶብ አገልግሎትን መርቀው ከፍተዋል። ኬሪያ ሪቦ ተጨማሪ አላት። የአሰራር ስርዓቱ ዜጎች የተሟላ ዲጂታል አማራጮችን በመጠቀም በቀላሉ የተለያዩ የፌዴራል ተቋማትን አገልግሎት እንዲያገኙ የሚያስችል መሆኑን የጠቅላይ ሚኒስትር ጽህፈት ቤት ገልጿል። በማዕከሉ የሚሰጡ አገልግሎቶች ባለጉዳዮች ወደ ተለያዩ ቢሮ የሚያደርጉትን ምልልስ፣ ረጅም የወረፋ ጥበቃና ከወረቀት ጋር ተዛማጅነት የሆኑ ስራዎችን እንደሚያስቀርም ገልጿል። አሁን ስራ ለጀመረው የሙከራ ፕሮጀክት በአጠቃላይ ፓይሌት ፕሮግራም 12 ፌዴራል መንግስት ተቋማት 41 የህዝብ አገልግሎቶችን እያቀረቡ እንደሆነም ጽሁፉ ጠቁሟል። ከተቋማቱ መካከል የገቢዎች ሚኒስቴር፣ የንግድና ቀጠናዊ ትስስር ሚኒስቴር፣ የስራና ክህሎት ሚኒስቴርና የውጭ ጉዳይ ሚኒስቴር፣ የኢትዮጵያ ኢንቨስትመንት ኮሚሽን፣ ብሔራዊ መታወቂያ አገልግሎት፣ የኢሚግሬሽን እና የዜግነት አገልግሎት ይገኙበታል። በተጨማሪም የሰነዶች ማረጋገጫና ምዝገባ አገልግሎት፣ የትምህርት ምዘናና ፈተናዎች አገልግሎት፣ ኢትዮጵያ ፖስታ አገልግሎት፣ ኢትዮጵያ ንግድ ባንክ እና ኢትዮ ቴሌኮም በማዕከሉ አገልግሎት እየሰጡ ይገኛሉ። ተቋማቱ በቴክኖሎጂ አማካኝነት በትስስር አገልግሎቱን እየሰጡ እንደሚገኙ የጠቅላይ ሚኒስትር ጽህፈት ቤት መረጃ ያመላክታል። የኢሚግሬሽንና ዜግነት አገልግሎት ድርጅት ለፓስፖርት አገልግሎቶች የፋይዳ መታወቂያን እንደ ቅድመ ሁኔታ በማስቀመጥ ከብሔራዊ መታወቂያ ጋር በስምምነት ለመስራት በጋራ ተስማሙ። ሙኒራ ሻውሴን ተጨማሪ አላት። የኢሚግሬሽንና ዜግነት አገልግሎት የጀመራቸውን የሪፎርም ስራዎች በማጠናከር ከሰኔ 1 ቀን 2017 ጀምሮ የፋይዳ መታወቂያ ለፓስፖርት አገልግሎት አሰጣጥ ቅድመ ሁኔታ ለማድረግ የተሰራ መቆየቱን ገለጸ። አገልግሎቱ ለፓስፖርት አሰጣጥ ተጨማሪ ቅድመ ሁኔታ በማድረግ በዘርፉ የሚሰጡ አገልግሎቶችን ደህንነታቸው በተጠበቀ ተደራሽ ለማድረግ ከዲጂታል መታወቂያ ፕሮግራም ጋር በጋራ ለመስራት ተስማምቷል። ይህም ማንነትን በማጭበርበር የተለያዩ ሰነዶችን ለማግኘት የሚደረገውን እንቅስቃሴ ለመግታት እንደሚያስችልም ገልጸዋል። በመሆኑም በተለያዩ የሀገሪቱ ክፍሎች የፓስፖርት አገልግሎት ጥያቄ አቅርቦት በመጠባበቅ ላይ ያሉ ግለሰቦች ፓስፖርት ለመውሰድ ሲመጡ በቅድሚያ በፋይዳ የተመዘገቡት ልዩ ቁጥር ሊኖራቸው እንደሚገባ ተመልክቷል። ተገልጋዮች የፋይዳ መታወቂያቸውን በወረቀት መልክ አሳትመው እንዲሁም ዲጂታል ኮፒውን በስልካቸው ይዞ በመምጣት አገልግሎት ማግኘት እንደሚችሉ የብሔራዊ መታወቂያ ፕሮግራም አሳውቋል። ውድና የተከበራችሁ የሀላባ ቴሌቪዥን ተመልካቾቻችን ከሀላባ ቴሌቪዥን ያዝንላችሁ ወቅታዊ መረጃዎች እስካሁን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ካሊድ ሙሰጅን ከእናንተ ጋር ቆይታ አድርጌያለሁ። ከቀሪ የሀላባ ቲቪ ፕሮግራም ጋር መልካም ጊዜ